ከ4 ኪሎ የሾለከ ሚስጥር ብዙዎችን አስደንግጧል። በጠቅላይ ሚኒስትር አብይ አህመድ እና በደብረጽዮን ገብረ ሚካኤል መካከል ያለው ጥብቅ ሚስጥርን አጋልጧል። በዝርዝር እናቀርበዋለን። የህወሓትና የፋኖ እንዲሁም የሻቢያ መዳረሻ ሀገሪቱን መንግስት አልባ ማድረግ ነው ሲሉ ኬሪያ ኢብራሂም ተናገሩ። ለሁለት የተከፈለው የህወሓት አመራር የቃላት ጦርነቱን አፋፍሞ ቀጥሎታል። ተጨማሪ ዘገባ አዘጋጅተናል። የጎንደር ፋኖ የአማራ መሬትን ለመውረስና የራሳቸውን ሀገር ለመመስረት ከሚሰሩ ኃይሎች ጋር ጥምረት እንደማይፈጥር አስታወቀ። ታጣቂ ኃይሉ ጻምዶን እንደማይቀላቀል ነው በይፋ ያስታወቀው። የአውሮፓ ፓርላማ የሱዳን ፈጥኖ ደራሽ ኃይል RSF በአሸባሪነት እንዲፈረጅ ለአውሮፓ ህብረት ጥሪ ያቀረበ። በዓለም አቀፍ ጉዳያችን ይቀርባል። ውድ ቤተሰቦቻችን በሰዓቱ ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። ጥበብ ሚዲያ ሚዛናዊና ተአማኒ የሆኑ ገለልተኛ መረጃዎችን በየዕለቱ ያደርሳችኋል። ከልብ እናመሰግናለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ አስቀድመን ነው ወደ ዝርዝር ዘገባዎቹ የምናልፈው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 158 ብር ከ6 ሳንቲም የተገዛ 161 ብር ከ8 ሳንቲም እየተሸጠ ነው። ፓውንድ ስተርሊንግ 208 ብር ከ5 ሳንቲም ተገዝቶ 212 ብር ከ6 ሳንቲም የሚሸጥ ሲሆን የአውሮፓ ዩሮ 181 ብር ከ3 ሳንቲም ተገዝቶ 184 ብር ከ9 ሳንቲም ይሸጣል። የስዊዝ ፍራንክ 192 ብር ከ9 ሳንቲም ተገዝቶ 196 ብር ከ7 ሳንቲም የሚሸጥ ሲሆን የኩዌት ዲናር 505 ብር ከ9 ሳንቲም ተገዝቶ 516 ብር ይሸጣል። የቻይና ዩዋን 22 ብር ከ9 ሳንቲም ተገዝቶ 23 ብር ከ3 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤሚሬቶች ድርሃም 43 ብር ከ1 ሳንቲም ተገዝቶ 44 ብር ይሸጣል። የሳውዲ ሪያል 42 ብር ከ2 ሳንቲም ተገዝቶ 43 ብር ከ1 ሳንቲም የሚሸጥ ሲሆን ለዘመድ አዝማዶቻችሁ በተለያዩ የዲጂታል መንገዶች ከኢትዮጵያ ንግድ ባንክ ጋር ከሚሰሩ የዓለም አቀፍ ሐዋላ አስተላላፊዎች ገንዘብ ወደ ሀገር ውስጥ ስትልኩ 6.7 ብር በእያንዳንዱ የውጭ ሀገር ገንዘብ ላይ ተጨማሪ ጉርሻ የሚሰጣችሁ ይሆናል። የህወሓት የፋኖና የሻቢያ መዳረሻ ሀገሪቱን መንግስት አልባ ማድረግ ነው ሲሉ ኬሪያ ኢብራሂም ተናገሩ። ህወሓት ሻቢያና ፋኖ ሀገሪቱን መንግስት አልባ ለማድረግ እየሰሩ መሆናቸውን የፌዴሬሽን ምክር ቤትና የቀድሞ አፈ ጉባኤ ኬሪያ ኢብራሂም ገልጸዋል። ሶስቱ አካላት ሀገሪቱን የመበተን ስጋት ውስጥ የሚከት አጀንዳ እንዳላቸው የጠቆሙት የቀድሞ አፈ ጉባኤዋ ህወሓት በአሁኑ ወቅት ሻቢያ ወይም የኤርትራ መንግስት ተላላኪ በመሆን በትግራይ ህዝብ ላይ ጥፋት እየደገሰ ነው ሲሉ ወቅሰውታል። ህወሓት ሻቢያና ፋኖ ምንም አይነት የሚያግባባ ብሔራዊ ዓላማ እንደሌላቸው የገለጹት የቀድሞ አፈ ጉባኤ ምናልባትም ሊያስማማቸው የሚችለው ብቸኛው መንገድ ስልጣንን በኃይል መቀማት፣ መንግስትን መቆጣጠር፣ ኢትዮጵያ የተተራመሰች ደካማ ሆና እንድትቀጥል ማድረግ ብቻ ነው ብለዋል። የዚህ ጥምረት የመጨረሻ መዳረሻ ሀገሪቱን ሙሉ በሙሉ መንግስት አልባ ማድረግ እንደሆነ አስገንዝበዋል። እነዚህ አካላት ሀገሪቱ ብትበተን እንኳን ግድ እንደማይላቸው ጠቆሙት ኬሪያ ኢብራሂም ህወሓት እየሰራ ያለውን ስራ ኤርትራ እንደምታግዘውም ገልጸዋል። የኤርትራ እውነተኛ ዓላማ ግን ኢትዮጵያ ከምትፈርስ ይልቅ ትግራይ ክልል እንድትጠፋ ማድረግ ነው ሲሉ አስረድተዋል። እንደርሳቸው ማብራሪያ የኤርትራ መንግስት ዋና ዓላማ የትግራይ ህዝብ እንዲበተን፣ በክልሉ ያለው ወጣት እንዲያልቅ፣ የክልሉ ታሪክ ደብዛ እንዲጠፋ እንዲሁም ትግራይ የምትባል ካርታም ሆነ ስያሜ እንዳይኖር ማድረግ ነው። ይህ ሁሉ የሚደረገው ደግሞ የትግራይ ህዝብ አንድ ሆኖ እንዳይታገላቸው ለማድረግ እንደሆነ አክለው ገልጸዋል። ኤርትራ በአሁኑ ወቅት ወጣት አልባ፣ ነጻነት የሌለባት፣ በህብረተሰቡ መካከል እርስ በርስ መጠራጠር የነገሰባት መሆኗን የገለጹት ኬሪያ አሁን በትግራይም እየተገነባ ያለው ተመሳሳይ ስትራቴጂ ነው ብለዋል። በህወሓት ውስጥ አባል በነበሩበት ወቅት ምሁራንና ወጣቶች አይታመኑም በሚል ጥርጣሬ ይደረግ የነበረውን አሰራር አስታውሰዋል። ወጣት በሌለበት ደግሞ ማንም ተቃዋሚ አይኖርም ተብሎ ስለሚታመን ቡድኑ ይህንን አቅዶ እየሰራበት እንዳለና ሻቢያም በገዛ ሀገሩ ያደረሰውን ጥፋት በትግራይም እንዲደግም የሰጠው ትዕዛዝ መሆኑን ገልጿል። ህወሓት በራሱ ነጻ ፍቃድ ሳይሆን ለሻቢያ ታዛ እየሰራ መሆኑን የገለጹት ኬሪያም ለሻቢያ ከመታዘዝ ይልቅ ለራስ አገር ማገልገል የተሻለ ነው ካሉ በኋላም በሻቢያ ስር ሆኖ ህዝብን ከማስጨነቅ ይልቅ ለብልጽግና መንግስት እጅ መስጠት የተሻለ ምርጫ ነው ሲሉ ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ ተናግረዋል።
የዶክተር ደብረጽዮን ገብረ ሚካኤል አንጃ በኃይል ክልሉን ተቆጣጥሮ ከፌዴራሉ መንግስት ጋር በከፍተኛ ፍጥጫ ውስጥ እንደሚገኝ ይታወቃል። ይሁን እንጂ ይህ በይፋ የሚታየው የከረረ ጠላትነት እንዳልሆነና ዶክተር ደብረጽዮንና ጠቅላይ ሚኒስትር አብይ አህመድ በሚስጥር እየተነጋገሩ ወይም እየሰሩ እንደሆነ ሰሞኑን በስፋት እየተነገረ ይገኛል። በፖለቲካ ሳይንስ የጀርባ ንግግሮች እጅግ በከረረ ጠላትነትም ውስጥ ባሉ ኃይሎች መካከል ቢሆን መኖራቸው የተለመደ የሀገር አስተዳደር አካል ነው። ጠቅላይ ሚኒስትር አብይ አህመድና ዶክተር ደብረጽዮን ሚስጥራዊ ወዳጅ ናቸው ለማለት ባያስደፍርም ጦርነት ድጋሚ እንዳይፈነዳ ሁኔታዎችን ለማርገብ ወይም ደግሞ ደም አፋሳሽ ግጭቶችን ለማስቀረት ሲባል መደበኛ ያልሆኑ የመገናኛ መስመሮች ክፍት ሆነው ሊሆኑ ይችላል ነው የተባለው። ምንም እንኳን የፌዴራሉ መንግስት አቶ ጌታቸው ረዳ ወደ ማዕከል አምጥቶ ስልጣን ቢሰጥም በትግራይ መሬት ላይ ያለው ትክክለኛ የትጥቅና የፖለቲካ ኃይል የሚቆጣጠረው የደብረጽዮን አንጃ በመሆኑ የፌዴራሉ መንግስት ከእውነተኛው ኃይል ባለቤት ጋር በጀርባ መነጋገር ግድ ይለዋል። ይህ የሚስጥር ግንኙነት ለፌዴራሉ መንግስት የከፋፍለ ግዛ ስትራቴጂ ለማስፈጸም እጅግ ጠቃሚ ነው የተባለ ሲሆን አቶ ጌታቸው በይፋ በመቅረብ እነ ዶክተር ደብረጽዮን ደግሞ በጀርባ በመነጋገር ህወሓትን በማያባራ የጥርጣሬና የፉክክር አዙሪት ውስጥ አዳክሞ ለማቆየት ያስችላልም ተብሏል። ሁለቱ አንጃዎች የራሳቸው የህልውና ማስጠበቂያ መንገድ እንዲከተሉ በማድረግ ፓርቲው ዳግም እንደ አንድ ጠንካራ ስጋት ሆኖ እንዳይወጣ ለማድረግ ያለመ የፖለቲካ ቼዝ ጨዋታ ነው ተብሏል። በኢትዮጵያ ፖለቲካ ዘላቂ ጥቅም እንጂ ዘላቂ ጠላትነት የለም የሚለው ህግም በዚህ ተግባር ሲተረጎም ይታያል። ከዚህ ውስብስብ የውስጥ ፖለቲካ ባሻገር የኤርትራ መንግስት በቀጠናው ያለው አንድምታም የዚህን መላምት አሳማኝነት በእጅጉ አጉልቶታል። ከፕሪቶሪያ ሰላም ስምምነት በኋላ በአዲስ አበባና በአስመራ መካከል ያለው ግንኙነት እጅግ ሻክሯል። በዚህ አውድ የፌዴራሉ መንግስት ከኤርትራ ጋር ሊፈጠር ለሚችል ለማንኛውም ያልተጠበቀ ግጭት ትግራይን እንደ ተፈጥሯዊ ይዞታ ወይም ደግሞ በአፋር ዞን እንድታገለግል ሊፈልግ ይችላልም ተብሏል። ስለዚህም የዶክተር ደብረጽዮን ታጣቂ ኃይል ሙሉ በሙሉ እንዲጠፋ ላይፈልግ ይችላል። በተጨማሪም የደብረጽዮን ቡድን በፖለቲካ መገለል ምክንያት ተገዶ ከኤርትራ ጋር አዲስ ግንኙነት እንዳይፈጥር ለመከላከል የፌዴራሉ መንግስት የጀርባ መስመሩን ክፍት አድርጎ መቆየት ስትራቴጂካዊ ግዴታ ይሆናልም ነው የተባለው። ይህ የሚያሳየው ያልተነገረው የኤርትራ ስጋት ሁለቱን የውስጥ ተቀናቃኞች ከመጋረጃ ጀርባ እንዲነጋገሩ እያስገደዳቸው ነው ተብሏል። የጎንደር ፋኖ የአማራን መሬት በመውረር የራሳቸውን ሀገር ለመመስረት ከሚሰሩ ኃይሎች ጥምረት እንደማይፈጥር አስታወቀም። የጎንደር ፋኖ ባወጣው መግለጫ በይፋ ባይገልጽም የአማራን መሬት ለመውረስና ሀገር ለመመስረት የሚታገል በሚል የገለጸው ህወሓትን እንደሆነ ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ከሚታገላቸው መሰረታዊ ዓላማዎች ሙሉ በሙሉ ለማሳካት በሚያስችል ሁኔታ በጥልቅ የመከርንበት ጉባኤ አድርገናል ብሏል። የአማራ ህዝብ ጥያቄዎች አንድ በአንድ እስኪመለሱ ድረስ እረፍት እንደማናደርግ ብቻም ሳይሆን የአማራ ህዝብ አርማድ ርስቶች በሙሉ እስኪመለሱና እስኪከበሩ ድረስ በአማራ ወንጀል የፈጸሙ አካላት ለህግ ቀርበው ህዝባችን ተመጣጣኝ ፍትህ እስከሚያገኝ ድረስ በህዝባችን ላይ የተዘራው የሐሰት ትርክት ተፍቆ በእውነተኛ ታሪክ እስከሚቀየር አማራ በጽኑ ልኩ እስከሚለካ በፖለቲካ ስልጣን በኩል እስከሚካፈል ሀገራችን ኢትዮጵያ ወደ ቀደመ ገናና ክብሯ እስከምትመለስ ድረስ ለመታገል ለራሳችን ቃል ገብተናል ብሏል የታጣቂ ኃይሉ መግለጫ። በዚህ የአንድነት ጉባኤም በድጋሚ የምናረጋግጠው ድርጅታችን አፍበንም ሆነም እኛ ከኢትዮጵያም ከየትኛውም ህዝብ ጋር ችግር የለብንም፣ ከሁሉም ኢትዮጵያውያን ጋር በሰላም ለመኖር ነው የምንፈልገው ብለዋል። እንደ ድርጅት የምትታገልለትን የአማራ ህዝብ ቀይ መስመር የሆኑትን ማለትም የአማራ ግዛቶችን መውረር ከማይፈልጉ በአማራ ህዝብ ላይ ጠላትነት ከሌላቸው በኢትዮጵያ ሉዓላዊነት ላይ ከማይደራደሩ በብሔራዊ ጥቅም ላይ ልዩነት ከሌላቸውና የሀገረ መንግስቱ ስጋት የሆነውን ህገ መንግስት የሀገርና የህዝብ ጥፋት መርዝ ስለሆነ መቀየር አለበት ብሎ ከሚያምን ከሌሎች ኃይሎች ጋር አብሮ ለመስራት ችግር የለብንም ብለዋል። የአማራ ህዝብን በጠላትነት ከፈረጁ በኢትዮጵያ አንድነት ከማያምኑ እንዲሁም የአማራን ርስቶች በመውረር ራሳቸውን ሀገር ለመመስረት አልመው ከሚንቀሳቀሱ አካላት ጋር ግን ምንም አይነት ግንኙነት አይኖርንም ሲል አቋሙን አስታውቋል።
የአውሮፓ ፓርላማ የሱዳን ፈጥኖ ደራሽ ኃይል RSF በአሸባሪ ድርጅትነት እንዲፈረጅ ለአውሮፓ ህብረት ጥሪ ቀረበ። የአውሮፓ ፓርላማ በአሁኑ ወቅት በሱዳን እየተካሄደ ባለው ጦርነት በተለይም ከበባ ውስጥ በምትገኘው አልኦበይድ ከተማ ውስጥ የተፈጸመው የጦር ወንጀሎችና በሰብአዊነት ላይ የተፈጸሙ ወንጀሎችን በማውገዝ የአውሮፓ ህብረት የሱዳን ፈጥኖ ደራሽ ኃይል RSFን በአሸባሪ ድርጅትነት እንዲፈርጅ ጠይቋል። ባለፈው ሳምንት 476 የድጋፍ ድምጽ እና በ28 ተቃውሞ እንዲሁም በ96 ድምጽ ታቅቦ በጸደቀው ውሳኔ ላይ የአውሮፓ ፓርላማ አባላት በታጣቂዎች የተፈጸመውን ግፎች አጥብቆ የኮነነ ሲሆን ሁሉም ወገኖች ጾታዊ ጥቃቶችን ለረሃብ መከሰት ምክንያት የሚሆኑ ድርጅቶችን ጨምሮ በሲቪሎች ላይ የሚፈጸሙ ጥቃቶችን እንዲያቆም አሳስበዋል። ፓርላማው የአውሮፓ ህብረት በሲቪሎች ላይ ለሚሰነዘሩ ጥቃቶች ኃላፊነት ባለባቸው ግለሰቦች እንዲሁም የተባበሩት መንግስታት ድርጅት በሱዳን ላይ የጣለውን የጦር መሳሪያ ማዕቀብ ጥሷል በሚል የተከሰሰውን ግሎባል ሴኩሪቲ ሰርቪስን ጨምሮ ግጭቱን በማሳለጥ በተጠረጠሩ የውጭ አካላት ላይ ማዕቀብ እንዲጥል ጠይቋል። የፓርላማው አባላት አክሎም የአውሮፓ ህብረት ለሀገር ውስጥ ድርጅቶች በተለይም ለሕክምና ቡድኖች ቀጥተኛ ድጋፍ በመስጠት ለሱዳን የሚደረገውን ሰብአዊ እርዳታ እንዲያጠናክር ያሳሰበ ሲሆን የሲቪሎች ስደትና የእርዳታ አቅርቦትን ለማመቻቸት ሰብአዊ ኮሪደሮች እንዲቋቋሙ ጥሪ አቅርበዋል። በተጨማሪም ፓርላማው በተፈጸሙ የጦር ወንጀሎች ገለልተኛ ምርመራ እንዲደረግ የጠየቀ ሲሆን ተጠያቂነትን ለማረጋገጥ ዓለም አቀፍ ወንጀለኞች ፍርድ ቤት ICC የዳኝነት ስልጣን በመላው ሱዳን እንዲሰፋ ጠይቋል። የተባበሩት መንግስታት ድርጅት የሱዳን ዓለም አቀፍ እውነታን አውጪ ተልዕኮ ቀደም ሲል በአልፋሸር ላይ በተፈጸመ ጥቃት ወቅትም የተፈጸሙ ችግሮች የዘር ማጥፋት ወንጀል ምልክት እንዳላቸው መግለጹ ይታወሳል። ውሳኔ ሐሳቡ በግጭት ውስጥ ያለውን የውጭ ሀገር ጣልቃ ገብነትን የኮነነ ሲሆን ሀገራት ለRSF የሚያደርጉትን ማንኛውም አይነት ድጋፍ በተለይም የጦር መሳሪያ አቅርቦት እንዲያቆሙ ጠይቋል። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ስለተከታተላችሁን ከልብ እናመሰግናለን።